በተመሳሳይ ጠንካራ ዲሞክራሲ ተቋማትን መመስረት ካልተቻለ የተፈለገው ለውጥ ማምጣትና ሀገርን ማሻገር አይቻልም ሲሉ የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ ተናገሩ። ፓርቲው ፍትህን፣ እኩልነትና አካታችነትን መሰረት ያደረጉ ተግባራዊ እንቅስቃሴዎች መጀመሩንና የዜጎች የሰላምና ደህንነት እንዲረጋገጥም የመንግስት ትኩረትና ግዴታ እንደሆነም ምክትል ፕሬዝዳንቱ ተናግረዋል። እንዳልካቸው አባቡ ተከታትሉታል። የመጀመሪያ ጉባኤውን ያደረገው ብልጽግና ፓርቲ ህዝባዊ አደራውን ለመወጣት የሚያስችሉ እርምጃዎችን መውሰዱን አስታውቋል። የፓርቲው ጽህፈት ቤት ኃላፊና ምክትል ፕሬዝዳንቱ አቶ አደም ፋራህ ፓርቲው ራሱን የማጥራት ስራዎችን እየሰራ መሆኑን አንስተዋል። ከህዝቡ የተሰጠውን ኃላፊነት የተጣለበትን አደራ በብቃት ተወጥቶ ቃሉን በተግባር ማረጋገጥ እንዲችል የአመራርና አባላት ጥራትን የማሳደግ የማጥራት ስራዎችን መስራት ወሳኝ ስለሆነ በዚህ የውይይትና ግምገማ ሂደት በአጠቃላይ 108258 በየደረጃው የሚገኙ አመራሮች ተገምግመዋል። ከነዚህ መካከልም በ10658 አመራሮች ላይ የተለያዩ እርምጃዎች ተወስዷል። የፓርቲውን ውስጥ አንድነት የሚያጠናክሩ ውሳኔዎችን መወሰናቸውን ያነሳው ፓርቲው ዓላማውን ለማሳካት ያግዱኛል ባላቸው የተለያዩ አመራሮች ላይ ደረጃቸው የተለያዩ እርምጃዎችን ወስጃለሁ ብሏል። የተጣለብንን ታላቅ ኃላፊነት በብቃትና በውጤታማነት ለመወጣት በሚያስችል መልኩ አመራራችን ለዛ የሚመጥን እንዲሆን ማድረግ ስላለብን በዚህ ደረጃ ያልተገኙ አመራሮች ላይ እርምጃ ተወስዷል። እርምጃ ከተወሰደባቸው 10658 አመራሮች መካከል 2574 የሚሆኑት ላይ ከኃላፊነት የማንሳት እርምጃ ነው የተወሰደው። ከዛ ባሻገር ከባድ ማስጠንቀቂያ የተሰጣቸው፣ ቀላል ማስጠንቀቂያ የተሰጣቸው፣ ከደረጃ ዝቅ የተደረጉ የቦታ ሽግሽግ የተደረገላቸው አመራሮች አሉ ማለት ነው። የፓርቲውን አንደኛ ጉባኤ አስመልክቶ መግለጫ የሰጡት አደም ፋራህ ያደሩ ጥያቄዎች ምላሽ እንዲያገኙ ትልልቅ ስራዎች እየተሰሩ እንደሆነም አንስተዋል። 50-60 ዓመታት ሲንከባለሉ የነበሩ ጥያቄዎች የተሟላ ምላሽ ያላገኙት የዲሞክራሲ ባህል በሚፈለገው ደረጃ ስላልተገነባ ለዲሞክራሲ ባህል መዳበር ወሳኝ የሆኑ ስራዎችን መስራት ከነዚህ መካከል የተጀመረውን የዲሞክራሲ ተቋማት የማጠናከር ውጤታማ እንዲሆኑ አስፈላጊውን ድጋፍ የማድረግ ጉዳይ ተጠናክሮ የሚቀጥልበት የህዝቡን የዲሞክራሲ ባህል የሚያዳብሩ በርካታ ስራዎች የሚሰሩበት ሁኔታ መኖር አለበት። እንደ ፓርቲም ውስጥ ፓርቲ ዲሞክራሲን ማረጋገጥና ለሌላው ምሳሌ መሆን እንዳለብን አቅጣጫ ተቀምጧል። ከዚህ አኳያ ያሉ መልካም ነገሮችን ማስቀጠል፣ ክፍተቶችን ደግሞ መሙላት ያስፈልጋል በሚል ተቀምጧል። ሌላው ተቀመጠው ከጦርነቱ ጋር ተያይዞ በርካታ ጉዳት የደረሰባቸው ዜጎቻችን አሉ። እነሱን መልሶ በማቋቋም አስፈላጊውን ድጋፍ በማድረግ ረገድ የተጀመሩ መልካም ስራዎችን ማስቀጠል፣ የጎደሉትን መሙላትና ህዝቡን በማሳተፍ እነዚህ ዜጎቻችን መልሰው የሚቋቋሙበት ወደ መደበኛ ኑሯቸው የሚመለሱበት ሁኔታ መፍጠር፣ የወደሙ መሰረተ ልማቶችም የተጎዱ መሰረተ ልማቶችን መልሶ ለመጠገን የተጀመረ ሰፊ ስራ አለ። የቀረውን በፍጥነት የማጠናቀቅ ስራ መሰራት እንዳለበትና በዚህም ላይ እንደ ፓርቲ ርብርብ ማድረግ እንዳለብን ተቀምጧል። የተለያዩ እቅዶች ተዘጋጅተው በየክልሉ እስከታች ድረስ ወርደው ውይይት ተደርጎ በየአካባቢው ያሉ ችግሮች እንደሚፈቱም ነው የብልጽግና ፓርቲ ምክትል ፕሬዝዳንቱ የገለጹት።